ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን የሽልማት ሰዓቱ ላይ ደርሷል። ቤቢ አቤት አያቺ ምርጥላ መኪና ሪሞት አላት፣ መብራት አላት፣ ትዘፍናለች። ዋው! እቺ መኪና ከምንሰጥህና የ6 ወር የቤት ኪራይ ከምንከፍልላችሁ የቤት ኪራይ ብል በፈጠረ በእግዚአብሔር በማርያም በሁሉም በእግዚአብሔር የቤት ኪራይ ብል እሱ መኪና ጤና ይስጥልኝ። ፖሊስ ጣቢያ ነው የምንረዳው። ሚስቴ ላይ ክስ ለመስራት ፈልጌ ነበር። ለምንድን ነው ሚስት የምከሳት? ሃይ ካላት ወንድ ጋር በሙሉ ትተኛለች። ሃይ ካላት ወንድ ጋር በሙሉ? አዎ። እስቲ ስልኩን ስጣት። እቺ ባለጌ እንዲያቺ። ሄሎ ሃይ ጤና ይስጥልኝ። ፖሊስ ጣቢያ። አረ ባሌን አንድ በሉልኝ። ምን አረገሽ? አሁን የተወለዱ ልጃችንን ስሙን ጣሰው ሊለው ነው። እስቲ ስልኩን ስጪው። እንካ። ሄሎ አንተ ምን ሆነ ነው ካልጠፋ ስም ጣሰው ብለህ የድሮ ስም ለልጅ የምታወጣው? መርማሪ፣ እኔ ጣሰው ያልኩበት የራሴ ምክንያት አለኝ። ምንድነው ምክንያት? ከ6 ኮንዶም አምልጦ ነው የተወለደው። ጤና ይስጥልኝ ፖሊስ ጣቢያ። አረ ፖሊስ መኪና ፍሬን እምቢ አለ። ምን አይነት መኪና ነው? ሲኖትራክ። ወይኔ ህዝቡን ፈጀው። አረ እንዴ ላቁመው እምቢ አለኝ። እሺ አካባቢ ላይ ምን ይታያል? ትምህርት ሚኒስቴር። በልግባልኛ። እሺ አንቺ ግን ለምሮሽ ማቲ ምን ያን ነገር ነው በፈጣሪ። አንተ ግን ምን አይነት ባለጌ ሴሰኛ ሰው ነህ? እኔ እንደሌሎች ሴቶች አይደለሁም። እሺ በገንዘብ አልገዛ። እኔ ሃይማኖቴን አክባሪ ፈጣሪ የምፈራ ሴት ነኝ። እሺ ይሄንን ቆሻሻ ጥያቄን ድጋሚ እንዳጠይቀኝ 5000 እሰጥሻለሁ። ዶላር ብር። አረ መብራት ኃይሎች ባካችሁ። ምንድነው? ቆይ ልመና አይገባችሁም? ይገባናል። መብራቱን ልቀቁልን። ቆይ እናንተስ ልመና አይገባችሁም? ይገባናል። ጉቦ ስጡን። ኢንስፔክተር ባሌ ከጠፋ 1 ሳምንት ሆነው። አታስቢኛ ፈልገን እናገኘዋለን። ደግሞ እኮ 3 መንታ እንዳረገዝኩለት ነግሬው ነበር። እሺ ውጪልኝ። ለምን አፈልጉልኝም? ደሞ እኮ የጠፋን ልፈልግ። ሄሎ ፖሊስ። አቤት። ባሌ ግራ ቂጤን በጩቤ ወጋኝ። አያበሻውን እስቲያው ምን አረግሽው? ከስራ ስመለስ ለመምሳሳሰሪ ጠበቅሽኝ ብሎ። ታዲያ አንቺ ለመምሳሳሰሪ ጠበቅሽው እንዴ? ራሱ ሰርቶ አይበላም እንዴ? ማለት አዋኛ ሴቶች ብቻ ምን እዳለብን? እናንተ ወንዶችም ኩሽና ገብታችሁ እንጀራ መጋገር፣ ወጥ መስራት፣ ቂቤ ማንጠር፣ ሀብሲት መጣል አለባችሁ። ሴት ከወንድ ደማበልጠ፣ ወንድም ከሴት አይበልጥም። ፌሚኒዝም ፎርኤቨር። አንዴ ስልኩን ለባሌ ስጩ። ሄሎ በእኔ ስም ቀኝ ቂጧንም ድገምልኝ። እሺ ነጂ እየጠየቀኝ ያለው ሀገሬን እንድሸጥ ነው? አታካብደው። የሀገሪቷ ሚስጥር ያዞን ሰነድ ከሰጠኝ አሁን እኔን 1 ሚሊዮን ዶላር ሰጣለሁ እኮ። እኔ ሀገሬን ልሸጥ? አታካብደው። እንዴት ነው የማላካብደው? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን ለ1 ሚሊዮን ዶላር ስምሸጣት ከመሰለህ ትክክል ነህ። አምጣው። አዎ ፍቅሬን ማትቀበኝ ከሆነ ፊት ለፊት እኔ ኤሌክትሪክ ጨብጬው ነው የምሞተው። ቆይ አንተ ልጅ ጆሮ አይሰማም እንዴ? ፍቅረኛ አለኝ አልኩህ እኮ። እኔ ያለ አንቺ መኖር አልችልማ። ይቅርታ ያንተ ልሆን አልችልም። እንግዲያውስ ፊት ለፊትሽ ጨብጬው እሞታለሁ። አንተ የምርህ ነው እንዴ? ተው በቃ። እኔ እኔ ያለ እንደምትወደኝ አላወኩም ነበር። እንዴ ምንድነው? ለኔ ብሎ ኤሌክትሪክ ጨብጦ ሊሞት ነው። መብራት እኮ የለም። መብራት የለም እንዴ? አጥተቺ ደግሞ ቀልደኛ ነች። ደግሞ ለፍቅር በየ ኤሌክትሪክ ሊጨብጥ ዳር ዛሬ ተማርነው ልንገራ። ምን ተማር? ይኸው ሁሉ ጊዜ ሽሮ መመገብ ኤችአይቪ ኤድስ ያስይዛል። ታዲያ ምን ችግር አለ? በኮንዶም ትበላለህ። አታ ቤቱን አጽዳ ብዬ አይደል ሄድኩት። ኧረ በለጡ እስቲ እንደ ሴት እንደሚስቱኝ ባልሽ እኮ ነኝ። አንተ ለኔ መልስ ሰጠኝ። ይኸውልሽ በለጡ በሆነ ባልሆነ የምትመጪኝ ነገር ካልተውሽ ካስሻለሁ። ዝም በል። ምንድነው? ምን ሆናችሁ? እንዳልደግምሽ ውዴ ጎረቤታችን ሚኪ እኮ ሚስቱ ሜላትን ሁሌ እንደሳማት ነው። አንተ ግን ምን እኔም ሁሌ እንደዛ እያደረኩ አይደል እንዴ? መቼ ስማኝ ታውቃለህ? ስለ ሜላት አይደል ስናወራ ነበር። እሺ አቶ በላይ በፍለጋ ያገኘነው ሬሳ ይሄ ነው። የሚስት መሆኑን አለመሆኑን እስቲ አይተለይልን። እሺ ፖሊስዬ። ወይኔ በጣም ተዋደዱ ነበር ማለት ነው። አንድ ቀን በሰላም ኖረን አናውቅም። ሁሌ እንደተጣላን ነው። ካሪያ ምንድነው እንደዚህ የሚያስለቅስ? እሷ አይደለችም። እትዬ ቤቴ እኔ ልጆቼ ሊያሳብዱኝ ነው። ምን ነው እንደ አንደኛው ሲዞ አንደኛው ሲኒ ሰብራል፣ አንደኛው ወጥ ይደፋል። እኔ እትዬ ቤቴ ከማባዴ በፊት ምን አድርጌ እነዚህ ልጆች መከላከል እንደምችል ነገር። አይ ልጄ በፊት ነበር እንጂ አሁንማ ምንም አድርገህ መከላከል አልችልም። በፊት ምን አድርጌ መከላከል እችል ነበር? ኮንዶም ጋሺ እቺን ያዛት። ምንድነው? 30,000 ብር። ለምንድነው የሰጠኝ? ዛሬ ጧት መኪና እየነዳሁ እንዳለ ሳላስበው ልጆትን ገጨሁት። ምን? ወይኔ ልጄ፣ ወይኔ ወንድሜ። ለዛ ነው 30,000 ብር የሰጠኝ? አዎ ይሄ ወንድሙ ነው። እሱንም ግጨውና ሌላ 30,000 ብር ጨምርልኝ።
ከኔና ከእናትህ ከአንዳችንም ምረጥ። ምን ማለት ነው? አንቺ ሚስቴ ብትሆኝም እሷ እኮ እናቴ ነች። ወይ እሷን ከዚህ ቤት አስወጣታለሁ ወይ እኔ ከዚህ ቤት እወጣለሁ። ስሚ እኔ ልጄ መቼም አያባረኝም። እሺ ራስሽ ትወጫለሽ። አስወጣት አለበለዚያ እኔ እወጣለሁ። ይኸውልሽ ልብስሽን ይዘሽ ውልቅ ማለት ትችያለሽ። አዎ ውልቅ በይልን ከቤታችን። እሷን አይደለም እማዬ አንቺን ያልኩሽ። ዳድ ምንም ብትል ምንም እኔ እቺ ልጅ አላገባትም። ወደህ ሳይሆን በግድ ታገባለህ። ዳድ ያት እስቲ ዞምቢ እኮ ነው የሚመስለው። አንዴ ወስኛለሁ። ምንድነው ዳድ? እኔ ልጅ አይደለሁ እንዴ? አንተ እንደዚህ አይነት ሴት አምተው አግባቢ ይሉ ምን ታደርጋለህ? አድርስ ነው ደግሞ እኔ ማግባት የምፈልገው ሜላትን ነው። በቃ ተናገርኩ። ታገባታለህ እንዴ? እኔ ለማምን ነው ነግራት። ማም ዳድ የሆነች አስቀያሚ ሴት አምተው ካላገባ እያለኝ ነው። ልጄ ፈጣሪ ማንንም ሰው አስቀያሚ አድርጎ አልፈጠረም። ፈጣሪ በአምሳሉ የፈጠረው ሰው አስቀያሚ አይባልም። የታለች ልጅቷ? ይቻት ይቺማ ዞምቢ ነች። ክቡራትና ክቡራን ይህ የካፕቴን ናቲ ድምጽ ነው። ያለነው ደግሞ ታይታኒክ መርከብ ላይ ነው። ወደ አሜሪካ ለመድረስ 200 ኪሎ ሜትር ነው የሚቀረን። እስከዛም ዘና በሉ። ወይኔ ሰዎቹን አስበላኋቸው። ላይክ ይኸውልህ ስማ፣ ለኔ 2 ሚሊዮን ብር ስድብ ነው። አንድ ጊዜ ክቡራትና ክቡራን አንድ ጊዜ እሺ። አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው መጥፎ ዜናው? መጥፎ ዜና መርከቧ ከግግር በረዶ ጋር ተጋጭታለች። ምን ያለቀል? አንተ ምን አባ እየሰራ ነው? ወይኔ ያለቀልን። እሺ ጥሩ ዜና ምንድነው? ጥሩ ዜናማ ሁላችሁም እንዳለባችሁ መዋኘት ትችላላችሁ። ስማ የኢትዮጵያ አርቲስቶች ግን በጣም ዘረኞች ናቸው። እንዴት ነው ዘረኞች የሆኑት? የሁሉንም ብሔር ብሔረሰቦች ልብስ ይለብሳሉ አይደል እንዴ? አዎ። ታዲያ ለምንድን ነው የአማሮቹ የማይለብሱት? ዶክተር ልጄ እንዴት ነው? አንድ ጥሩና አንድ መጥፎ ዜና አለኝ። ምንድነው? መጥፎ ዜና የወለድሽው ሰው ሳይሆን ኤሊያን ነው። በስመ አብ። ታዲያ ምንድነው ጥሩ ዜናው? ሞቷል። አሬ ቪዲዮ። አረ እባክህ ለቅሶ ቤት ያለ ነው። ሙሽራ ምንድነው? ፈገግ በል እንጂ ሙሽራ ፈገግ በል። ምንድነው ፈገግ የምለው? እያገባው እኮ ነው። ሃይዳድ ምን ሆነ ነው? አንዷ ልጅ እኛ ክፍል በጥፊ መታችኝ። እንዴት? ጉርዷ ቂጧ ውስጥ ተወጥፎባት ሳወጣላት ዞራ በጥፊ መታችኝ። አንተ ምን ሆነ ነው? እንደዚህ እኮ አይደረግም። እንዲህ ዞራ በጥፊ ነው የሚሉክ። ሁለተኛ እንደዚህ እንዳታረግ። ኧረ እኔ ሁለተኛ አላወጣላትም። The next day ሃይዳድ ዛሬ ደግሞ ምን ሆንክ? ዛሬም ያቺ ልጅ በጥፊ መታችኝ። ለምን? ጉርዷ ቂጧ ውስጥ ሲገባባት ጓደኛ ያወጣላት። ካሪያ አንተን ለመታች። እሱን እንዳመታው ብዬ መልሼ ስወጥፈው። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። ይሄው መብራቱ ጠዋት 2 ሰዓት የጠፋ እስካሁን እስከ 6 ሰዓት ድረስ አልመጣም። ቆያ 6 ሰዓት ተኩል ነው ከስራ የምንወጣው። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። እኔ የምለው 40 ቀን መብራት የምታጠፉት ነገር ምን የሚሉት ነው? ዘ ብላክ ፍራይዴ። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። እኔና ባሌ ስቶቭ ለኩሰን ስጋ ጠብሰን ልንበላ ስንል መብራቱ ጠፋ። ቤት ውስጥ አዋዜ የለም አለ። ካዲያ ጥሪ ያበሉም። እኔ የምለው መብራት ኃይሎች መብራት የምታጠፉበት ምክንያት አሳጥራችሁ ንገሩኝ። አሳጥራችሁ ጉቦ ፈልገን። እሺ ጆከር፣ በየቦታው ወንጀል ትፈጽማለህ፣ ነገር ግን ምንም ማስረጃ ትተህ አትሄድም። ይህንን እንዴት ነው የምታደርገው? ይቅርታ መርማሪ፣ የሥራ ልምዴን በየቦታው አላካፍልም። ራስህን ተመልከት። ትቅማለህ፣ ታጨሳለህ፣ አልኮልም ትጠጣላ። ምን ባክሽ መርማሪ፣ በዚህ ኑሮ ያልተጠጣ መቼ ሊጠጣ? ዝጋ። እንዴት ነው ግብረ ስጋ ግንኙነት ታደርጋለህ? ካላስቸገርኩሽ አንተ ነህ ጠንቋይ ቤት ሂጅ አላውቅም። ችግር የለውም ምን ያለው። ኧረ ይቅርብን ይሄ ነገር። ና አትፍራ ቡና ና። ወይኔ ልጅ ዛሬ አስበላኝ። አባብዬ በርሱ መጀን አባብዬ ምን ፈልገሽ መጣሽ? ጎረቤት የት እያስካለችን ድፍት እንዲያረጉልኝ ደፋታለሁ። አልችልም እንዴ? ይችላሉ። አልችልም ወይ? ይችላሉ። ኧረ ይችላሉ አባብዬ። እርግጠኛ ናችሁ? አዎ እርግጠኛ ነን። እርግጠኛ ናችሁ? እግዚአብሔርን ምንድን ነው ራሱ አይደል እንዴ?